ሰላም ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለአስረኛ ክፍሎች ዩኒት 3 እንግሊዘኛ ይዤላችሁ መጥቻለሁ። እንግሊሽ ዩኒት 3 ይዤላችሁ መጥቻለሁ። በዋነኝነት ግራመር ፓርቶቹን ነው የምናየው። ዩኒት 3 ፐንክቹዋሊቲ ይላል፣ እንደ ምዕራፍ ፐንክቹዋሊቲ ይላል። ስለዚህ በዋነኝነት ፈተና ላይ ሊመጡ የሚችሉት ወደ ሙሉ ተጠይቀው የሚችሉት ግራመር ፓርቶቹን ስለሆነ ግራመር ፓርቶችን ነው በዋነኝነት የምናየው ማለት ነው። ቪዲዮአችንን ከመጀመራችን በፊት ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። አሁን ቀጥታ ወደ ቪዲዮ አልፋለሁኝ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ እጋብዛለሁኝ። እሺ እዚህ ጋር ኤክስፕረሲንግ ፐርሰናል ቶትስ ኤንድ ብሊፍስ ይላል። ግላዊ አመለካከትን ወይ ደግሞ እምነትን ለመግለጽ የምንጠቀምባቸው ኤክስፕሬሽኖች አሉ። ቱ ኤክስፕረስ ብሊፍስ ኤንድ ቶትስ አመለካከትንና አስተሳሰብን ግላዊ ማለት ነው ለመግለጽ ዊ ዩዝ ኤክስፕሬሽን ሰች አዝ አይ ቲንክ የሚለውን እንገልጻለን። አይ ቲንክ ይመስለኛል ለማለት ስንፈልግ፣ ወይ ደግሞ አይ ዶንት ቲንክ አይመስለኝም ለማለት ስንፈልግ በተገላቢጦሹ አይ ዶንት ቲንክ እንላለን። አይ ብሊቭ አምናለሁ። አይ ዶንት ብሊቭ ኢን አላምንም። አይ ኖው አውቃለሁ። አይ ዶንት ኖው አላቅም። እነዚህን ቃላቶች እንጠቀማለን ማለት ነው። ዊ ዩዝ ዘ ቨርብ ብሊቭ፣ ብሊቭ የሚለውን ቨርብ እንጠቀማለን ይላል ዌን ዊ ዋንት ቱ ኤክስፕረስ ሰምቲንግ ቤዝድ ኦን ትሩዝ፣ በእውነት ላይ የተመረኮዘ ሲሆን የሆነ ነገር ኦር አወር ኮንቪክሽን በት ዊ አር ኖት ፉሊ ኮንፊደንት፣ ሙሉ ለሙሉ የማንተማመንበት ስንሆን እርግጠኞች ሳንሆን ስቀር ዌዘር ዘ ፋክት ኦር አወር ኮንቪክሽን ኢዝ ዌል አክሴፕትድ ባይ አወር ሊስነርስ፣ በአድማጮቻችን ምን መሆን ሲችል ማለት ነው። ዘ ፋክት ኦር አወር ኮንቪክሽን እውነታው ወይ ደግሞ ያ ነገር ማለት ነው ዌል አክሰፕትድ ኢን አወር ሊስነር፣ በአድማጮቻችን ሊቀበሉትም ላይቀበሉትም ይችላሉ ብለን የምናስበው ሲሆን ዊ ዩዝ ቲንክ ቱ ስቴት አወር ኦፒኒየን፣ ቲንክ የሚለውን ደግሞ እንጠቀማለን ለሀሳባችን ማለት ነው። ኢትስ ፐርሰናል ቪው፣ የግላዊ አመለካከት፣ ሰብጀክት ቱ ክሪቲሲዝም ኤንድ ዲስአፕሩቫል፣ የሆነ ክሪቲሲዝም ለመስጠት ስንፈልግ ለሰዎች እንደ ምክር አይሚን ክሪቲሲዝም መስጠት ስንፈልግ ምንድን ነው ለሰዎች እንዲህ አድርግ እንዲህ አታድርግ በእኔ በኩል እንዲህ ይመስለኛል ለማለት ስንፈልግ ማለት ነው። ዊ ዩዝ ኖው፣ ኖው የሚለውን ደግሞ ወይ ሃቭ ኢንፎርሜሽን አወር ማይንድ፣ በውስጣችን ላይ ምን ሲሆን ማለት ነው መረጃ ሲኖረን የምናውቀውን ነገር ለመናገር አይ ኖው ብለን እንጀምራለን ማለት ነው። እንጀምራለን ማለት ነው። እሺ አሁን ቀጥታ ታች ላይ ያለውን እናያለን ማለት ነው። እሺ ሶ ኤንድ ኒዘር፣ ሶ ኤንድ ሉክ አት ዘ ፎሎዊንግ ኮንቨርሴሽን ቢትዊን ቱ ስቱደንትስ ዩዚንግ ሶ ኤንድ ኒዘር፣ ሶ እና ኒዘርን እንዴት እንደተጠቀሙ እዚህ ጋር ማየት እንችላለን ማለት ነው። ጆን አይ ኦልዌይስ ፕሪፈር ቱ ኪፕ ኳይት ቱ ቶኪንግ ዊዝ አን ኢራሽናል ፐርሰን ሶ ዱ አይ። አሁን እዚህ ጋር ሶ ዱ አይ የሚለውን ለመስማማት እንጠቀማለን ማለት ነው። ሰውየው የሆነ ነገር ሲናገር እኛ ለመስማማት ስንፈልግ ምን የሚል ነገር እንጠቀማለን? ሶ ዱ አይ የሚል ነገር እንጠቀማለን ማለት ነው። ማይ ፍሬንድ፣ አሁን ጆን ደግሞ ምን አለ ለምሳሌ ማይ ፍሬንድ ሃርድሊ ስፒክስ ኤኒ ፍሬንች ወርድስ። ሃርድሊ የሚለው አሁን ኔጌቲቭ ነው እዚህ ጋር ሃርድ ኤልዋይ ስናስገባ አድቨርብ አይደለም እንደሌላው ምን ይሆናል ማለት ነው። ለምሳሌ እዚህ ጋር ማይ ፍሬንድ ሃርድሊ ስፒክስ ኤኒ ፍሬንች ወርድስ፣ ምንም አይነት ፈረንሳይኛ ቋንቋ አይችልም ጓደኛዬ ነው። አይችልም ነው ሃርድሊ እዚህ ጋር ኔጌቲቭ ስለሚያደርግብን ማለት ነው። ኒዘር ዱ አይ የሚል እንጠቀማለን ከሰውየው ጋር ለመስማማት ወይ ደግሞ ከሱ ተቃራኒ ስንሆን ኒዘር ዱአይ የሚል እንጠቀማለን ማለት ነው። ያው ስቴት ኦፍ ቢንግ ከሆነ ኢዝ አማር ነው የምንጠቀመው፣ አክሽን ስለሆነ ነው እዚህ ጋር ዱ የተጠቀምነው ማለት ነው። ለአይ ዱ ይሆናል፣ ያው በዛ ላይ ዲፔንድ ይሆናል ማለት ነው። ቤዝድ ኦን ሰብጀክት እና ቤዝድ ኦን ዘ ቨርብ ተጠቀምንበት ሜን ቨርብ ላይ ተመርኩዘን ማለት ነው። ለምሳሌ እዚህ ጋር ማይ ሞባይል ቴሌፎን ሃዝ ሎትስ ኦፍ ሞደርን አፕሊኬሽን ይላል። እዚህ ጋር ፖዚሽን ነው ባለቤትነትን የሚገልጸው። ስለዚህ አሁን እዚህ ዱ ዳዝ አይደለም እዚህ ጋር የምንጠቀመው ሃዝ የሚል ነው የምንጠቀመው። ሶ አሁን ማይ ሞባይል ቴሌፎን ሃዝ ሎትስ ኦፍ ሞደርን አፕሊኬሽን፣ የኔ ስልክ ምን አለው ይላል። የኔ ተንቀሳቃሽ ስልክ ብዙ ዘመናዊ አፕሊኬሽኖች አሉት ነው። አሁን ሶ ሃዝ ማይን፣ ሶ ኢዝ ማይን፣ ኔዘር ሃዝ ማይን፣ የትኛውን ነው የምንጠቀመው እዚህ ጋር? አሁን ሶ ሃዝ ማይን የሚል እንጠቀማለን ማለት ነው። ሶ ሃዝ ማይን የኔም አለው ለማለት ነው። አይ የኔ የለውም ለማለት ደግሞ ኒዘር ሃዝ ማይን እንላለን ማለት ነው። ማይ ማዘር ሄትስ
የመጀመሪያው ላይ ለማንኛውም ምንድነው የሚሆነው? ሶ ሃዝ ማይን የሚል እንጠቀማለን። ማይ ማዘር ሄትስ ሚስቺፍስ ፒፕል። አሁን እዚህ ጋር ምን ስለሆነ አክሽን ስለሆነ ሶ ዳዝ ማይ ፋዘር፣ ሶ ኢዝ ማይ ፋዘር፣ ኒዘር ኢዝ ማይ ፋዘር ይላል። ስለዚህ ምንድነው የምንጠቀመው ማለት ነው? አሁን ሄትስ ትጠላለች ስለሆነ አሁን እዚህ ጋር ምን የኔ አባት ግን አይጠላም ለማለት ስንፈልግ ምን እንላለን? ኒዘር ኢዝ ሶሪ ሶ ዳዝ ማይ ፋዘር የሚል ነው የምጠቀመው። አሁን ኢዝ እና እዚ ጋር ኢዝ ሶ ኢዝ ማይ ፋዘር ኒዘር ኢዝ ማይ ፋዘር አንልም፣ ምክንያቱም ስቴት ኦፍ ቢንግ ስላልሆነ ማለት ነው። እዚህ ጋር ዳዝ የሚል ስላለ ቀጥታ ነው የምንጠቀመው። ሶ ዳዝ ማይ ፋዘር እንላለን ማለት ነው። ማይ ፍሬንድ ኤንድ አይ ሴልደም የሚለው ቅድም እንደነገርኳችሁ ሃርድሊ እንደሚለው ኔጌቲቭ ነው የሚወስደው። ሪቫይዝ ኢች ዴይስ ለሰን ኤቭሪ ኢቭኒንግ። ስለዚህ ምንድን የሚጠቀማለሁ? ለምሳሌ ሶ ዱ አይ፣ ኒዘር ዱ አይ፣ ኒዘር ዶንት አይ። አሁን ኒዘር ከኔጌቲቭ ጋር አይመጣም። ኒዘር ከኔጌቲቭ ምክንያቱም ራሱም ኔጌቲቭ ስለሆነ ማለት ነው። ስለዚህ ምንድን የምንጠቀመው? ሶ ዱ አይ የሚል እጠቀማለሁ፣ ወይ ደግሞ ኒዘር ዱ አይ፣ ከሁለት አንዱ ነው የምጠቀመው። እዚህ ጋር ግን ኔጌቲቭ ስለሆነ ምን ማስገባት እችላለሁ? ኒዘር ዱ አይ የሚል እጠቀማለሁ፣ ወይ ደግሞ ሶ ዱ አይ የሚል አስገባለሁ ማለት ነው። በዚህ መንገድ መግለጽ እንችላለን ማለት ነው። አሁን እዚህ ጋር ማብራሪያ አለ። ሶ ኢዝ ሶ የሚለው ዩዝድ ቱ ጊቭ ኢንፎርሜሽን ኮንፊርሜሽን ማረጋገጫ ለመስጠት ነው። ፖዚቲቭ በሆነ መንገድ ማለት ነው። ቱ አን ኦፒኒየን ለሆነ ሀሳብ ኦር ስቴትመንት አረፍተ ነገር ወይ ደግሞ ገላጭ መግለጫ ሜድ ባይ ዘ ኤርሊየር ስፒከርስ የመጀመሪያው ሰውዬ የተናገረውን ነገር ፖዚቲቭሊ ለማረጋገጥ ስንፈልግ ነው ማለት ነው። በት ኒዘር የሚለው ግን ዩዝድ ቱ ዲስአፕሩቭ ሳናረጋግጥ ስንቃረን ኦር ኦፖዝ ዘ ፈርስት ስፒከር ኦፒኒየን ኦር ስቴትመንት የመጀመሪያውን ተናጋሪ ሀሳብ ስንቃረነው ኒዘር የሚል እንጠቀማለን። ኒዘር ካኖት ቢ ዩዝድ ዊዝ ኔጌቲቭ ቨርብ ከኔጌቲቭ ቨርብ ጋር አይመጣም ኒዘር የሚለው ሲንስ ኢት ሃዝ ኔጌቲቭ ሚኒንግ ባይ ኢትስ ኦን ምክንያቱም በራሱ ኔጌቲቭ ሚኒንግ ስለሆነ ያለ። ኮንሲደር ኦልሶ ዛት ቦዝ ሶ ኤንድ ኒዘር የሚለው ሁልጊዜም ኦግዚለሪ ቨርብ እና ፕሮናውን ነው የሚያስከትለው። ኦግዚለሪ ቨርብ ኢዝ አማር ወዝ ዌር ወይ ደግሞ ዱ ዳዝ ድድ ከዛ ፕሮናውን ነው የሚያስከትለው ማለት ነው። እሺ ይሄን ነው እያለ ያለው ሶና ኒዘር። ቀጥሎ ደግሞ ወደ ታች እንወርድና በዋነኝነት ልንመለከታቸው የሚገቡ ነገሮች አሉ። እሺ እዚህ ጋር እስቲ ስለ አድቨርብ ከማየታችን በፊት የተሰጠ አክቲቪቲ አለ። እስቲ ይሄንን መጀመሪያ እንስራውና ከዛ ወደ ማብራሪያው እንገባለን ማለት ነው። ከረንትሊ ዘ ቢገስት ብላንክ ኢሹ ኢዝ ፕሮቴክቲንግ ዘ ካንትሪ ፍሮም ቴሮሪዝም ኤንድ ፎሬን ኢንቬንሽን ይላል። እዚህ ጋር አሁን ዘ ቢገስት ናሽናል ኢሹ ነው የምናስገባው፣ ናሽናሊዝም ሳይሆን ዘ ቢገስት ናሽናል ኢሹ እናስገባለን። ሁለተኛ ብላንክ ፒፕል ኦልዌይስ ቶክ ፍሪሊ ዋት ዘይ ፊል ዌርኤቨር ዘይ ጎ ይላል። ስለዚህ ኮንፊደንት ፒፕል ብለን እናስገባለን ማለት ነው። ኮንፊደንት ፒፕል ብለን እናስገባለን። ሶስተኛ አቶ ፎርሲዶ ኢዝ ጉድ አት ሪዝኒንግ ዌን ሂ አርጊውስ ዊዝ ፒፕል በት ሰምታይምስ ሂ ሾውስ ይልና ሂ ሾውስ ነገር ግን ያሳያል ቻይልዲሽ ቢሄቪየር ዛትስ ኖት ኤክስፔክትድ ኦፍ ሂም ይላል። አራተኛ ቱፋ ኢዝ ኤክስፔክትድ ቱ አራተኛው ማለት ነው። ቱፋ ኢዝ ኤክስፔክትድ ቱ ሪፖርት ቱ ብለን ሪፖርት የምናስገባው ምክንያቱም ቱ ፕለስ ኢንፊኒቲቭ ቨርብ ኢንፊኒቲቭ ስለሆነ ዘ ፐርፎርማንስ ኦፍ ዘ ካምፓኒ ዊዝ ብለን እንደምናስገባው ሪዝኔብል ዳታ አሄድ ኦፍ ኔክስት ዊክ ሚቲንግ እናስገባለን። አምስተኛ ዘ ኮርፖሬት ኤግዚኪዩቲቭ ኦፊሰር ሜድ ዘ ኤምፕሎይስ ሳይን ዘ ኮንትራክቹዋል አግሪመንት ፎርሲብሊ ይሆናል ማለት ፎርሲብሊ። እሺ ስድስተኛ አይ ኩድ ፕሮናውንስ ዘ ወርድ ይልና እዚህ ጋር ያለው ወርድ አለ፣ በጣም ረዥም ወርድ ነው። አንቲ ዲስ ኢስታብሊሽመንታሪኒዝም ነው የሚለው። ይህንን ወርድ ፕሮናውንስ ማድረግ ይችላል። አፍተር ኤ ሎንግ ፕሮሰስ ኦፍ ከብዙ ልምምድ በኋላ ለማለት ነው አሁን። ስለዚህ ሪፒቴቲቭ ትራያል ኤንድ ኢረር ከብዙ ሙከራ በኋላ ማለት ነው። ሰባተኛ ዘ ቼርፐርሰን ፋይናሊ ፊገርድ አውት
ዛት ብለን ማክሲማይዚንግ ማክሲማይዝ የሚል አለ። ስለዚህ ምን እናስገባለን? ማክሲማይዚንግ የሚል እናስገባለን። ዘ ነምበር ኦፍ ፓርቲሲፓንትስ ኢን ዘ ሚቲንግ ካን ቢ ከዛ ምን እናስገባለን ማለት ነው? ዳንጀረስ ካን ቢ ዳንጀረስ አዝ ቻንስ ቱ ካች ኮቪድ-19 ኢዝ ስቲል ሃይ። ስምንተኛ ዘ ኒውሊ ኢንስታልድ ዱፕሊኬሽን ሜሽን ሃዝ ኖት የት ቢን ከዛ ፈንክሽኒንግ ሶ ዊ ሹድ ሉክ ፎር አናዘር ዋን የሚል እናስገባለን ማለት ነው እዚህ ጋር። አሁን ቀጥታ ወደ አድቨርብ ታይም አድቨርብ ፍሪኩዌንሲ ወደ ሌላ አድቨርብ ማነር የሚለውን እናያለን ማለት ነው። አድቨርብ ታይም የሚባለው የአድቨርብ አይነት አር ወርድስ ኦር ፍሬዝስ ቃላቶች ናቸው ወይ ደግሞ ፍሬዞች ናቸው፣ ሀረጋት ናቸው። ዛቴል አዝ ዌን ቲንግስ ሀፕን የሆነ ነገር መቼ እንደተፈጠረ የሚገልጽልን ማለት ነው። ኢናዘር ወይ በሌላ አነጋገር ዘ አር ወርድስ ኦር ፍሬዝስ ዛት ኦፍን ዲስክራይብ ወን ሰርቴን አክሽን ሀፕንድ አንድ ነገር ያው መቼ እንደተከናወነ የሚገልጽልን ቃላቶች ናቸው ማለት ነው። ዘ ሞስት ኮመንሊ ዩዝድ አድቨርብ ታይም የምንላቸው በጣም የምንጠቀማቸው አድቨርብ ታይሞች አሉ በተደጋጋሚ ዌን፣ ዋይል፣ አፍተር፣ የስተርዴይ፣ ቱሞሮ፣ ናው፣ ላስት ዊክ፣ መንዝ ኦር ላስት መንዝ ማለት ነው። ይር፣ ሱን፣ ኤጎ እነዚህ አድቨርብ ታይም ይባላሉ። ወደ አድቨርብ ፍሪኩዌንሲ ስንመጣ ደግሞ ሃውኤቨር ዲኖ ዘ ታይም ሌንግዝ ኦፍ አን አክሽን ኦር አን ኢቨንት ይሄ ደግሞ የጊዜው እርዝማኔ ነው። አንድ ነገር ለመስራት ያስፈለገው ወይ ደግሞ የወሰደብን የጊዜ እርዝማኔ ለመናገር ነው። ሶ ሞስት ኮመን ነው አድቨርብ ፍሪኩዌንሲ አር ሃው ሎንግ፣ ሃው ኦፈን፣ ኦልዌይስ፣ ኦፈን፣ ሬጉላርሊ፣ ፍሪኩዌንትሊ፣ ኦኬሽናሊ፣ ሰምታይምስ እነዚህ ነው የምንጠቀመው። ባይ ዘ ዌይ በሁለት ነው የሚከፈሉት አድቨርብ ፍሪኩዌንሲዎችን እንደዚሁ ለደፊኒት እና ኢንደፊኒት ብለን በሁለት እንከፍላቸዋለን። ደፊኒት የሚባሉ አሉ፣ ደፊኒት የሚባሉ አሉ፣ ኢንደፊኒት ደግሞ የሚባሉ አድቨርብ ፍሪኩዌንሲዎች አሉ ማለት ነው። ይሄን ለወደፊት የምናየው ይሆናል ማለት ነው። እሺ አሁን ወደ አድቨርብ ማነር እንግባለን ማለት ነው። አድቨርብ ኦፍ ማነር ማለት ደግሞ አድቨርብስ ኦፍ ማነር ማለት ቴልስ አስ ሃው ሰምቲንግ ሃፕንስ አንድ ነገር እንዴት እንደተካሄደ የሚነግረን ነው ማለት ነው። አድቨርብ ማነር የምንለው የሆነ ነገር እንዴት እንደተሰራ ዌዘር ኢት ሃዝ ሃፕንድ ኩክሊ ኦር ስሎሊ በፍጥነት ነው ወይ ደግሞ ቀስ ብሎ ነው የሚለውን ሌሎችንም አሉ። ዜ አር ዩዥዋሊ ፕሌስድ አፍተር ዘ ሜን ቨርብ ከምን በኋላ ነው ብዙ ጊዜ የሚመጡት? ከሜን ቨርቡ ቀጥሎ ነው የሚመጡት። አፍተር ዘ ሜን ቨርብ ኦር አፍተር ዘ ኦብጀክት ወይ ደግሞ ከኦብጀክቱ በኋላ ማለት ነው። ዜ አር ዩዥዋሊ ፎርምድ ፍሮም አድጀክቲቭ ባይ አዲንግ ኤልዋይ ብዙ ጊዜ ምን እናስገባባቸዋለን? ኤልዋይ እናስገባባቸዋለን። ሁልጊዜ ግን አይደለም። ኢፍ አን አድጀክቲቭ ኦልሬዲ ኢንድስ ኢን ኤልዋይ አድጀክቲቭ በኤልዋይ የሚያበቃ ከሆነ ግን ኦልሬዲ ኤልዋይ ካለው ማለት ነው ራሱ ዊ ዩዝ ዘ ፍሬዝ ምን የሚል ፍሬዝ እንጠቀማለን? ኢን ኤ ብላንክ ወይ ብለን እናስገባለን። በኤልዋይ የሚያልቀውን አድቨርብ አይሚን አድጀክቲቭ እዚህ ውስጥ እናስገባዋለን ማለት ኦር ኢን ብላንክ ማነር ብለን እናስገባለን ቱ ኤክስፕረስ ማነር። ኢፍ ዩ አድቨርብ ማነር ለምሳሌ ኤግዛምፕል ኤርሊ፣ ሌት፣ ፋስት፣ ሃርድ፣ ሎው እነዚህ ሰም ፎርምስ አዝ ዜር አድጀክቲቮች ናቸው ማለት ነው። ኤግዛምፕል ለምሳሌ ዩር ኤርሊ ፕሪፓሬሽን ሃቭ ሜድ ዘ ዲስከሽን ፍሩትፉል ኢቨን ኢፍ ዩ ሃቭ ኖት አራይቭድ አት ዘ ሚቲንግ ፕሌስ አዝ ኤርሊ አዝ ፖሲብል። ኤርሊ የሚለው እዚህ ጋር አሁን ምንድን ነው ማለት ነው? አበጋዝ አድቨርብ ማነር ነው ማለት ነው። አበጋዝ ሂምሰልፍ ኢዝ ሌት ፎር ክላስ ቱዴይ በት ሂ ኦልዌይስ ክሪቲሳይዝ ሌት ካመርስ ይላል። እዚሁ ሌት አለ ማለት ነው። ፋስት ፉድስ ሜይ ናት ቢ ነሰሰሪ ኢትን ፋስት። አሁን እዚህ ጋር እቺ ፋስት አይደለችም አድቨርብ የምትሆነው እችኛዋ ፋስት ናት ማለት ነው። ፋስት ፉድስ እዚህ ጋር ምንድን ነው ናውን ሆኖ የመጣው ማለት ነው። መጨረሻ ላይ ያለችው ፋስት ናት፣ አድጀክቲቭ ማለት ናት። ዞ ፒፕል አንደርስታንድ ሂም አዝ ሃርድ ወርከር ሂ ዳዝንት ወርክ ሃርድ ኢን አብሰንስ ኦፍ ሂዝ ቦስ ይላል። ሃርድ ወርከር የሚለው እዚህ ጋር አድጀክቲቭ ነው። ሰም ፒፕል ኤክስፕረስ ዜር ኢንተርናል ፊሊንግስ ሳይለንትሊ በኤልዋይ ጨረስ ነው። እዚህ ጋር ሳይለንትሊ የሚለው አድቨርብ ነው ማለት ነው። ጉድ ቲቸር ኦልዌይስ ትሪት ሂዝ ኦር ሄር ስቱደንትስ ኢን ላቭሊ ወይ ቅድም እንዳለው ቃሉ በኤልዋይ የሚያበቃ ከሆነ ኢን ኤ ብላንክ ወይ ብለናል። አሁን እዚህ ጋር ኢን ላቭሊ ወይ ብለን ጨረስ ነው ማለት ነው። እዚህ ጋር ሜክ ሹር እርግጠኛ መሆን ያለባችሁ ነገር አለ። አን አድቨርብ ካን ኖት ቢ ፕሌስድ ቢትዊን አ ቨርብ ኤንድ ኢትስ ዳይሬክት ኦብጀክት። በዳይሬክት ኦብጀክት እና በቨርብ መካከል ምን አናስገባም? አድቨርብ ማስገባት አይቻልም። ለምሳሌ እዚህ ጋር ሂ ኤት ኩዊክሊ ሂዝ ላንች ይላል። አሁን ኤት የሚለው ቨርብ ነው። ሂዝ ላንች የሚለው ምንድን ነው?
ኦብጀክት ነው፣ ዳይሬክት ኦብጀክት ነው። በሁለቱ መካከል አሁን ኩክሊ የሚል አስገብተዋል። ይህ አሁን የተሳሳተ ኢንኮሬክት ነው ማለት ነው። ስለዚህ ምንድነው ማስገባት ያለብን? ከሰብጀክቱ ሂ የሚለው ከሱ ኋላ ነው ማስገባት ያለብን፣ ወይም ደግሞ መጨረሻ ከአረፍተ ነገሩ መጨረሻ ነው መግባት ያለብን። ሂ ኩክሊ ኤት ሂዝ ላንች ወይ ደግሞ ሂ ኤት ሂዝ ላንች ኩክሊ ብለን ነው ማስገባት የምንችለው ማለት ነው። እስቲ ለምሳሌ እነዚህን አድቨርባቸውን እንፈልግ። ስለሚለያይ ሁሉም ላይ አይደለም ኤልዋይ የምናስገባው። ስሎው ለሚለው አጀክቲቭ ስሎውሊ አለ። ሳድ ሳድሊ ማለት እንችላለን። ላቪንግ ላቪንግሊ ኤልዋይ ነው የምናስገባው። ላውድ ላውድሊ፣ ሶፍት ሶፍትሊ፣ ኮሲ ኮስሊ፣ አንግሪ አንግሪሊ እንደዚህ እያደረግን እናስገባለን። ሃስቲ ሃስትሊ፣ ኖይዚ ኖይዝሊ፣ ግድ አሁን አድቨርቡ የጉድ ይቀየራል፣ ዌል ነው የሚሆነው። ሃርድ ሃርድሊ አንልም። ቅድም እንዳልነው ሃርድሊ ካለ ሌላ ትርጉም ነው የሚሰጠው። ስለዚህ ሃርድ ሃርድ ነው ማለት ነው። ሌት ሌትሊ፣ ፋስት አሁን ፋስትሊ አንልም፣ ኤሎ አንጨምርም፣ ፋስት ብቻ ነው የምንለው። ስትሬት ስትሪት እንላለን። ስትሬት ራሱ ስትሬት ነው እንደ ፋስት። ሰርፕራይዝ ሰርፕራይዝ ላይ ደግሞ ወደ አድቨርብ ለመቀየር አይንጅን ጨምርበትና ኤሎ አይ ነው የምንጨምረው። ሰርፕራይዚንግሊ ነው የሚሆነው ማለት ነው። ሰርፕራይዚንግሊ ነው የሚሆነው ማለት ነው። ሰርፕራይዚንግሊ ሪቪንግ ዘ ሲምፕል ፕሬዘንት ቴንስ ይላል። ሌላ ቴንስ ወደ ቴንስ ነው እዚህ ጋር እየገባ ያለው። እዚህም ጋር ብዙ አብራራውም፣ ምክንያቱም ሪቪንግ ስለሆነ 9ኛ ክፍል ተምራችሁታል። ይህንንም በሰፊው እዛኛው 9ኛ ክፍል የተሰሩት ቪዲዮዎችን መመልከት ይቻላል ማለት ነው። ፕሪፖዚሽን ፕሪፖዚሽኖችን ነው የምናየው እዚህ ጋር። ፕሪፖዚሽን የሚባሉት እነዚህ ኦን፣ ኢን፣ ቢፎር፣ አፍተር፣ ቢሃይንድ፣ ሄድ እነዚህን መቼ እንደምንጠቀም ነው። ዘ ፕሪፖዚሽን ኦን ኢዝ ዩዝድ ዊዝ ዘ ፎሎዊንግ ኤክስፕሬሽን። ለምሳሌ ኦን ፉት እንላለን፣ ኦን መንዴ፣ ኦን ባላንስ፣ ኦን ሴፕቴምበር 11 ሴፕቴምበር 11 ነው ስፔሲፊክ ዴት ሲሆን ማለት ነው እንጂ ወር ላይ አይደለም የምናስገባው። ሴፕቴምበር 11 ኦን ኦን ኮንዲሽን ኦን ዋንስ ኦን ዘ ኮንትራሪ ኦን ዘ አዘር ሃንድ ኦን ዘ ዌይ ኦን ታይም ኦን ኒው ይርስ ዴይ እነዚህ እያልን እንጠቅሳለን ማለት። ኤግዛማይን ሃው ዘ ፕሪፖዚሽን ኦን ኢዝ ዩዝድ ኢን ዘ ፎሎዊንግ ሴንቴንስ በሚከተሉት አረፍተ ነገሮች ላይ መጠቀም እንችላለን። እንደ ኤግዛምፕል ነው እዚህ ጋር እያሳየ ያለው። sometimes it's important to travel on foot as it has its own contribution in improving one's health condition። on foot ነው የምንለው፣ ከፉት በፊት on foot ነው የሚለው ማለት ነው። ሁለተኛ on balance we need to look for new business soon። ሶስተኛ on condition that you finish this assignment today I will let you take a two-day break። አራተኛ always struggle to live on your own ዲፔንደንሲ ኢዝ ኖት ለስ ዛን ቢግኒንግ። የተገነዘባችሁ እንደሆነ ተስፋ አደርጋለሁ። ነጋ ኢዝ ዲሊጀንት ወርከር ኢን አወር ካምፓኒ ኦን ዘ አዘር ሃንድ ሂዝ ፍሬንድ አሸብር ኢዝ ቨሪ ሌኒየንት ኤንድ ኬርለስ ይላል። ኦን ዘ አዘር ሃንድ የሚለው ላይ ተጠቅመናል ኦንን። ስድስተኛ ዊ ኩድ ቲንክ ዜር ኢዝ አ ሎት ኦፍ ፖቴንሻል ቱ ዘ አይዲያ ኦን አዘር ሃንድ እንደዚሁ ኢትስ ሰርቴንሊ ስኪ ፕሮፖዚሽን። ሰባተኛ you will find a big modern church on your way to Piazza። on the whole ስምንተኛው ላይ disintegration never benefits anyone። ዘጠነኛ my nephew was born on the Ethiopian New Year's Day። አስረኛ the professor is giving a speech on the current affairs of the country ይላል። ይህን ይመስላል። using the preposition before and after ነው ደግሞ before እና afterን የሚባሉትን ፕሪፖዚሽኖች እንዴት እንደምንጠቀማቸው ነው። ለምሳሌ ኤግዛምፕሉን እዚህ ጋር መመልከት ያስፈልጋል። ቢፎር አይ ፊኒሽ ኤኒ ቻፕተር ኦፍ ዘ ለሰን አይ ጊቭ ቴስት ቱ ማይ ስቱደንትስ። ሁልጊዜም ማለት ነው በሲምፕል ፕሬዘንት ቴንስ ነው የተገለጸው። እንትኔን አረፍተ ነገሩን ለሰኑን ትምህርቱን ከመጨረሴ በፊት የቻፕተሩን ለሰን ማለት ነው የምዕራፉን መጨረሻ ከመጨረሴ በፊት ምን አደርጋለሁ? አይ ጊቭ ቴስት እሰጣለሁ፣ ሙከራ እሰጣለሁ ለተማሪዎቼ ነው። ስለዚህ በፊት የሚለው ቢፎር መጀመሪያ ላይ መጣ ማለት ነው። ስለዚህ ምን ተጠቀምን? ቢፎር መጀመሪያ ስለመጣ ኮማ ተጠቅመናል እዚህ ጋር ልብ በሉ። ሁለተኛ ስንዱ ጋት ጉድ ጆብ ኢን ፕራይቬት ካምፓኒ፣ ስንዱ ጥሩ ስራ አግኝታለች የግል ካምፓኒ ውስጥ። አፍተር ኮምፕሊቲንግ ሄር ዩኒቨርሲቲ ኤጁኬሽን ሰክሰስፉሊ፣ የዩኒቨርሲቲ ትምህርቷን በጥሩ ውጤት ካጠናቀቀች በኋላ አፍተር የሚለው ከመሃል መጣ። ስለዚህ አያስፈልገውም ማለት ነው ኮማ። ሶስተኛ አይ ኦልዌይስ ታንክ ጋድ ቢፎር ኤንድ አፍተር ስሊፒንግ፣ ጌታዬን አምላኬን አመሰግናለሁ ከመተኛቴ በፊትና በኋላ ማለት ነው። ስለዚህ እነዚህን ይመስላሉ። ኢን ዘ ፕሪፖዚሽን ኢን ኢዝ ዩዝድ ኢን ዘ ፎሎዊንግ ኮንዲሽን። ኢንን ደግሞ መቼ ነው የምንጠቀመው? ያው ኢን ዘ ፓስት፣ ኢን ሴፕቴምበር፣ ኢን 1959 በወር በአመት፣ ኢን ሰመር ሲዝኖች ላይ ሲሆን፣ ኢን ማይ ኦፒኒየን በእኔ አስተሳሰብ፣ ኢን ዘ ኔክስት ሴንቸሪ፣ ኢን ዘ ሚድናይት፣ ኢን ዘ ኮርነር፣ ኢን ዘ ኖርት፣ ኢን ዘ ስትሪት፣ ኢን እንግሊሽ እያልን እንገልጻለን ማለት ነው። ኤግዛማይን ሃው ዘ ፕሪፖዚሽን ኢን ኢዝ ዩዝድ ኢን ዘ ፎሎዊንግ ሴንቴንስ ይላል።
ኢንን መቼ እንደተጠቀምን እዩት። የሚከተለው ኤግዛምፕል ላይ ያለ ነው። ለምሳሌ አንደኛ ኢን ዘ ፓስት ፒፕል ዩዝድ ቱ ሜዥር ታይም ዊዝ ዋተር ይላል። ሬኒ ሲዝን ቢግንስ ኢን ኢትዮጵያ ኢን ጁን ይላል። ያው አገር ሲሆን እዚህ ጋር እንደምንጠቀም የሚያሳይ ነው ማለት። አይ ዋዝ ቦርን ኢን 1959 ኢትዮጵያን ካላንደር፣ ይህም አመት ሲመጣ ማለት ነው። ኢን ማይ ኦፒኒየን በእኔ አመለካከት ኢን እናስገባለን ማለት ነው። አምስተኛ ሰማን ኬም ኤንድ ኖክድ ኦን ማይ ዶር ኢን ዘ ሚድናይት ኢን ዘ አፍተርኑን ምናምን ለማለት ኢን ዘ ሞርን አይ ዲድ ናት ስሊፕ ዘን አፍተር። ስድስተኛ ናው ዴይስ ዜር ኢዝ ሰቨር ዋር ኢን ዘ ኖርዘርን ፓርትስ ኦፍ አወር ከረንትሊ ይላል። በዚህ አይነት መንገድ ኢንን መጠቀም እንችላለን። ሌሎችንም ፕሪፖዚሽኖች መጠቀም እንችላለን ማለት ነው። እስቲ እዚህ ጋር አሁን አክቲቪቲ 3.20 አለ። ኦን ኢን ቢፎር ኤሄድ ቢሃይንድ ኢን ዘ ስፔስ ጊቨን ኢን ሴንቴንስ ቢሎ ይላል። እስቲ ይሄንን እንስራ ውስጥ ለምሳሌ ሺ ኢዝ ባክዋርድ ብላንክ ሄር ስተዲስ ይላል። ስለዚህ ሺ ኢዝ ባክዋርድ ኢን ሄር ስተዲስ እንላለን ማለት ነው። ሁለተኛ ዲዩ ብሊቭ ኢን ዳይቨርሲቲ ነው የምናስገባው። ሶስተኛ ገስ ዋት አይ ሃቭ ብላንክ ማይ ሃንድ ይላል። ገስ ዋት አይ ሃቭ ኢን ማይ ሃንድ ነው የምንለው ማለት ነው፣ ያው ሸፍነን ስለሆነ። ብላንክ ዘ ሆል ኦን ዘ ሆል ዋት ዩ ሃቭ ደን ኢዝ ኢምፖርታንት ፎር ዘ ፊውቸር ወርክ። አራተኛው ምንድን ነው የሚሆነው ማለት ነው? ኦን ነው ማለት ነው። አምስተኛ ዩ ሹድ ሴቭ ሰም ማኒ ኦን ኮንዲሽን ዛት ዩ ጌት ሲክ አንኤክስፔክትድሊ ይሆናል። ኦን ኮንዲሽን። ስድስተኛ ብላንክ ፕሪንሲፕል ወርክ ኢዝ ላይፍ። አሁን ስድስተኛ ምንድን ነው? ኢን ፕሪንሲፕል ወርክ ኢዝ ላይፍ። ሰባተኛ ሪዲንግ ኢዝ ላንጉጅ ስኪል ዛት ኢኔብልስ ዩ ቱ አኪሙሌት ኖሌጅ። ራይቲንግ ልብ በሉ፣ ራይቲንግ ኦን ዘ አዘር ሃንድ ኢዝ አ ላንጉጅ ስኪል ዛት ኢኔብልስ ዩ ዘ ዲስፕሌይ ዘ አማውንት ኦፍ ኖሌጅ ዩ ሃቭ ስቶርድ ማለት ነው። ስምንተኛ ብላንክ ዩ ጊቭ ኦፒኒየንስ ቢፎር ዩ ጊቭ ኦፒኒየንስ። ሀሳብ ከመስጠት በፊት ኢትስ ሃይሊ ኢምፖርታንት ቱ ቲንክ ትዋይስ፣ ሁለት ጊዜ ማሰብ ጠቃሚ ነው። ዘጠነኛ if a man succeed blank achieving in achieving something, some people say that there is a woman behind him. ምን ይላሉ? if a man succeed in achieving something አንድ ወንድ የሆነ ውጤት ካሳካ ማለት ነው፣ የሆነ ውጤት ካለው some people ምን ይላሉ ሰዎች? say that there is a woman የሆነ ሴት አለች behind him ከሱ ኋላ። in my opinion however she is in front of him or at the side of him ይላል። አስረኛ when I drive to Addis my colleagues was blank me, my friend was behind me. after a while however he disappeared for unknown reason ይላል። 11ኛ one of my friends has written an excellent book ይልና on the title qualities expected from modern humans ማለት ነው። 12ኛ Koticha is ahead of the time. He told us that a year ago that the present events would emerge as social problem ብለን መናገር እንችላለን ማለት ነው። እንዳገባቡ እያየን እንናገራለን ማለት ነው። እሺ ይሄን ይመስላል። እስቲ የመጨረሻውን ራይቲንግ ላይ እንየውና የዛሬውን ትምህርት እናበቃለን ማለት ነው። ፐንክቹዌሽኖችን እስቲ ብራኬት አለ። ብራኬት እነዚህን ብራኬት መቼ ነው የምንጠቀመው? ዩዝ ስኩዌር ብራኬት በዚህ አይነት መንገድ ያለውን ማለት ነው። ቱ ኢንክሉድ ወርድስ ዊዝን ሪፖርትድ ሴንቴንስ ዛትስ ኖት ፓርትስ ኦፍ ኦሪጂናል ኮዝ፣ ከዋናው ጽሁፍ ውጭ የሆነ የሱ ውጭ የሆነን ነገር ለማስቀመጥ ስንፈልግ፣ ለምሳሌ ዘ ፕሬዚዳንት ሰይድ that some of the research papers presented in the seminar የሚለው አሁን በምን አስገብተነዋል? በብራኬት አስገብተነዋል። shows solve problem but do not show how to solve problem። ምክንያቱም presented in the seminar የሚለው ዋናው የኦሪጂናል ኮቱ ምን ስላልሆነ ፓርት ስላልሆነ ማለት ነው። ሁለተኛ ብሬስ ነው። ብሬስ የምንለው ያው ሂሳብ ትምህርታችሁ ላይ እንደተማራችሁ the main use of brace is writing into show number የሴት ቁጥሮችን ለመዘርዘር የምንጠቀምበት ነው፣ ስብስቦችን ማለት ነው። ሴ ላይ ፓሬንቴሲስ ነው። ፓሬንቴሲስ ማለት ደግሞ ከኮማ ውስጥ ከምን ውስጥ ከብራኬት ውስጥ ብራኬት ማስገባት። we use parenthesis to include further detail or qualifying remarks። ለምሳሌ አርቲስት ዶክተር ጥላሁን ገሰሰ ብለን ከዛ ፓሬንቴሲስ እናስገባለን። ያው 1933
ቱ 2001 አሁን ከ1933 እስከ 2001 የሚለው ለማብራራት ነው ማለት የተወለደበትን ማለት ነው እና የኖረበትን 1933 እስከ 2001 የኖረ ሰው አሁን ስለ አርቲስት ዶክተር ጥላሁን ገሰሰ መናገር የፈለግ ነው። ስለዚህ ማብራሪያ ከፈለግን ማለት ነው በቅንፍ እናደርግና እናስገባለን ማለት ነው። ስለዚህ ፓሬንትስ ተብሎ ይጠራል ማለት ነው። ይህን ይመስላል። ናሬቲቭ ፓራግራፍ ነው። ናሬቲቭ ፓራግራፍ የምንለው የትረካ አረፍተ ነገር ለማለት ነው። ኢዘ ፓራግራፍ ዊች ቴልስ አዝ ስቶሪ አንድን ታሪክ ስንናገር የምንናገርበት የፓራግራፍ አይነት ናሬቲቭ ፓራግራፍ ይባላል። ዲስክሪፕቲቭ ፓራግራፍ ቅድም አይተናል። ዌን ዩ ቴል ስቶሪ አንድን ታሪክ ስትናገሩ ኤዘር አት ፓራግራፍ ኦር ኢሴ ሌቭል በፓራግራፍ ወይ ደግሞ በኢሴ ሌቭል ሆኖ ማለት ነው። ዩኒድ ካራክተሮች ያስፈልጓቸዋል። ፒፕል አኒማል ኦር ቲንግስ አባውት ሁም ዘ ስቶሪ ቶክስ ስለምትናገሩት ታሪክ ማለት ነው። ሰከንድ ዩኒድ ሜን ፖይንት ዋና ዋና ሀሳቦች ደግሞ ያስፈልጓቸዋል። ዛት ዘ ሪደር ቴክስ አዝ ኢምፖርታንት ሞር አለሰን ምክንያቱም ዩኒድ ዋና ሀሳቡ ምን ለማድረግ ለአንባቢው ለመናገር ማለት ነው። ሞራል ለሰኑ የሚያስተምረው ትምህርት ምንድን ነው የሚለውን ማለት ነው። ሶስተኛ ሴቲንግ ዘ ታይም ኤንድ ፕሌስ ጊዜና ቦታውን ሴት ማድረግም ያስፈልጋቸዋል። ዌር ዘ ኢቨንት ኢን ዘ ስቶሪ ቴክ ፕሌስ ያ ሁኔታ ያ ኢቨንቱ የታሪኩ ሁኔታ ማለት ነው መቼና እንዴት እንደተካሄደ መናገር መቼና የት እንደተካሄደ መናገር መቼቱ አስፈላጊ ነው ማለት ነው። ይህን ይመስላል ለዛሬ ቻፕተር 3። ቻፕተር 4ን ደግሞ በቅርብ ጊዜ ይዤላችሁ እመጣለሁ። ለዛሬ ስለተከታተላችሁኝ በጣም አመሰግናለሁኝ። ነገር ግን ሰብስክራይበር ማድረግ አይረሳ፣ ኮመንት አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ለዛሬ ስለተከታተላችሁኝ አመሰግናለሁ።